ይሄን አይታችሁ አታውቁም? በቸርች ውስጥ ለምሳሌ አሁን አንዳንዴ የጉባኤውን አድንቆ የማይጠግብ ሰው አለ። በጣም ነው የምታምሩት፣ እሺ፣ በጣም ደስ ትላላችሁ፣ እሺ፣ እናንተ የተወደዳችሁ የጌታ ልጆች፣ እሺ፣ እስቲ ከጎን ያለው ፊት ያበራል በለው፣ ፊት ያበራል። አይጨርስም እንዴ እስክትሉ ድረስ አንዳንድ ጊዜ በቃ አይመለስም ወይ ወደ ነገረን ክፍል አይመለስም ወይ እስክትሉ ድረስ በጣም የምትጨነቁለት ሰባኪ አለ። ይሄንን እምላችሁ እንደው ሰባኪን ለማውቀስና እንደው ሰባኪን ለማሳጣት አይደለም። ምክንያቱም እኔ ራሴን ነው የማሳጣው፣ ራሴን ነው እንትን የማደርገው። ሲበዛ ጥሩ አይደለም ለማለት ነው። ፎከስድ መሆን ያስፈልጋል። በቃ ሰሞኑን አንድ ማውቀው ወዳጄ እንዲሁ በቪዲዮ ስለሚለቀቁ ዝማሬዎች ምናምን የታዘበውን ነገር ሲናገር ሰማሁትና ምን አለ እንዴ ድሮ መዝሙር ዘማሪ አምልኮ መሪዎች ሲወጡ ሊያስመልኩ ሲወጡ ድሮ ዘምረው ከህዝቡ ጋር በኋላ እስቲ እልል በሉ እስቲ አጨብጭቡ እንደዚህ ይሉ ነበረ። ያሁኑ ገና አንድም ሳይዘምር ጩኸት ከየት ነው የማመጣው ጩኸት ይላል። ምን ዘምሬ ገና ምንም ሳልዘምር ጩኸት ምንም ሳልዘምር እንዴት ነው ብሎ ግራ ገብቶት የተናገረውን ቪዲዮ አይ ነበርና እውነት ነው አልኩኝ። በቃ እውነት ነው። አያችሁ ይሄ ምንድነው ስለሚወራረስ የሆነ ቦታ እንደዚህ ከተደረገ ከዛዛኛውም ጋር ይመጣልና በአይምሮ ካሰባችሁት እኮ እኔ እዛ ጋር ወጥቼ እኮ ያን ያህል ማዘዝ የለብኝም። እናንተን ራሱ እንድንዘምር እንድናመልክ እግዚአብሔርን ወጥቼ ገና ምንም ሳዘምሩ ጩኸት እስቲ ልልታ እስቲ እንትን ትእዛዙ ብዙ ነው። ከየት መጣ? ልምምድ ነው። የሆነ ቦታ ያለ ልምምድ ቀስ እያለ እየመጣ መድረክን እንዴት እንደሚወር ተመልከቱ። እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና ቁጥር 2 በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስህና እያስተማርህ ዝለፍና ገስጽ ምከርም ይላል። ሰባኪ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2ን በደንብ ማወቅ አለበት። ምክንያቱም የአገልግሎቱ ዋና አንኳር የሆነውን ጥሪውን በደንብ የሚዳስስ ሐሳብ ስላለው ነው። ሌላ ነገር መስበክ ስላለ እኮ ነው። የእግዚአብሔርን ሕዝብ የእግዚአብሔርን ቃል እንድናቀርብለት ነው እንጂ እግዚአብሔር መድረክም የሚሰጠን ሕዝብም የሚሰጠን የፈለግነውን ወይም ሌላ ነገር እንድናቀርብ አይደለም። ከዛ ወረድ እያላችሁ ብትመለከቱ ሰዎች ግን ወደ ተረት ፈቀቅ ይላሉ ይላል። አያችሁ ስላለ ነው። ቃል መስበክ አለ፣ ተረት መስበክ አለ ማለት ነው። ወደ ተረት ፈቀቅ ይላሉ። ተረት ደግሞ ክፋቱ አይቀይርም፣ ወይ ያስቃል ወይ የሆነ ነገር እንትን ይላል እንጂ አይቀይርም የሰው ሕይወት። የእግዚአብሔር ቃል ግን የሰውን ሕይወት መቀየር ይችላል። ምክንያቱም የእግዚአብሔር መንፈስ ያለበት ቃል ስለሆነ የእግዚአብሔር ቃል የሰው ስላልሆነ ወደ ሰው ልብ ውስጥ መግባትና መንካት መቀየር ስለሚችል ነው። ተረት ኃይል የለውም። ተረት ፈገግ ያሰኛል ወይ ታሪኩ የሚያሳዝን ከሆነ እናዝናለን ምናምን ስሜታችን ጋር ነው ብዙ እንትን የሚያደርገው እንጂ ከዛ አልፎ እንደው ያን ያክል የህይወት ለውጥ የማምጣት ጉልበት የለውም። ስለዚህ እንደዚህ ስላለ ነው፣ አማራጮች ስላሉ ነው። እግዚአብሔርን ቃል የሚሰብኩ አሉ፣ ተረት ደግሞ የሚሰብኩ አሉ። ያኔ በዛን ዘመን እንደዚህ ስለነበረ ነው። አሁንም አለ። ተረት ስላችሁ እንደው ከዕለታት አንድ ቀን ምናምን ተብሎ የሚባል ተረት እንዳይመስላችሁ። ፍልስፍናም ሊሆን ይችላል። ዘመን አድጎ ሄዶ የሰዎች የረቀቀ አስተሳሰብ ይመስላሉ። አሁን መድረካችንን እየወረሩት ነው። የእግዚአብሔር ቃል አይደሉም፣ ግን በቃ የሆነ ጆሮ እንድንሰጥ የሚያደርጉ አይነት ሐሳቦች ምናምን ይንሸራሸራሉ እና እነሱ ሊተኩ ይሞክራሉ የእግዚአብሔርን ቃል በመድረካችን ላይ እና ስለዚህ እሱን በጣም መጠንቀቅ አለብህ እያለ ሲመክረው እናያለን። ስብከት የሚመስሉ ግን ስብከት ያልሆኑ አንዳንድ ልምምዶችን እናንሳ። አንደኛው ስብከት የሚመስል ግን በፍጹም ስብከት ያልሆነ ልምምድ ምንድን ነው ካላችሁኝ፣ የእግዚአብሔርን ቃል አንድ ጥቅስ ጠቅሶ ያንን ማብራራት ሲገባ እሱን ረስቶ ሌላ ነገር አውርቶ መውረድ ስብከት አይደለም። አንድ የእግዚአብሔርን ቃል ይጠቅሳል ሰባኪው ወይም ሰባኪዋ።
ያንን ያስረዳናል ብለን ስንጠብቅ እርስት አድርጎት ሌላ ታሪክ ተናግሮ 40 ደቂቃ ወይም 1 ሰዓት ያልቃል። አሁን ይሄ ለሰባኪው ምናልባት ስብከት ሊመስለው ይችላል። ለምን ብትሉት ጥቅስ ጠቅሻለሁ ይላችኋል። የሆነ ክፍል እኮ አንብቤያለሁ ይላችኋል። የሆነ ክፍል ማንበብና የሆነ ጥቅስ መጥቀስ ካልተብራራ ስብከት አይደለም። የሆነች የመጽሐፍ ቅዱስ ክፍል አንብቦ ወይንም ጠቅሶ ያንን ማብራራት ሲገባ ሌላ ነገር ተናግሮ ሰዓቱን ፈጅቶ መውረድ ይሄ ስብከት አይደለም። ይሄ አለ በመድረካችን ላይ። በነገራችን ላይ ይሄንን ግድ እናንተን አጥቢያ ብቻ አታስቡ። አጠቃላይ ወንጌላውያን አማኞችን መድረክ ማሰብ ትችላላችሁ። ለምንድን ነው እንደዚህ የሚሆነው ካላችሁኝ፣ አንድ ጥቅስ ሳይጠቅስ ከመጀመሪያው እስከ መጨረሻ በልቡ ያለውን ሐሳብ እንዳይናገር ፕሮግራም መሪው ራሱ ወደ ቃል እንሄዳለን ብሎ ነው የጋበዘው። ስለዚህ ወደ ቃል እንሄዳለን ስለተባለ የተዘጋጀበት በእውነት የገባው ለእግዚአብሔር ሕዝብ የሚያስተላልፈው መልእክት የለውም ያ ሰባኪ። ታዲያ ምንድነው ውስጡ ያለው? ሐዘን ይኖራል ውስጡ የደረሰበት የሆነ ወይ ግጭት ይኖራል በቤተ ክርስቲያን ውስጥ ከመሪዎች ጋር ወይ እንደዚህ የሆነ ብቻ ተጎዳሁበት የሚለው ነገር አለ ውስጡ። ያንን ሐዘን ያንን ብሶት መናገር ፈልጓል ለጉባኤው። ያንን ግን እንደቆመ በእኔ የደረሰ አይድረስባችሁ ብሎ ከጀመረ ጉባኤውም ይታዘበዋል። ስለዚህ ምን ያደርጋል? አንዲት ጥቅስ ይነግረናል። ያችን ጥቅስ ያብራራል ብለን ስንጠብቅ ወደዛ ጉዳቱና ወደዛ ሐዘኑ ይገባል። እኔ እንደዚህ ገጥሞኝ እንደዚህ ሆኖ፣ አንዳንዱ ደግሞ እንደ አሽሙርም ነገር ነው። ቀጥታም አይደለም የሚናገረው። እንዲሁ ብቻ በቃ እንዲህ ዙሪያውን ብቻ የሆነ ብቻ ዝም ብላችሁ እንደተቀማጭ ስታስቡ የሆነ ነገርማ ደርሶበታል፣ የሆነ ጉዳትማ ገጥሞታል፣ የሆነማ ልቡ ተሰብሯል ምናምን ብላችሁ ታስባላችሁ። እናንተ የመጣችሁት የእግዚአብሔርን ቃል ለመካፈል ነው፣ ለመስማት ነው። ሰው አይጋጭም አይደለም፣ ሰው የሆነ ችግር አይገጥመውም አይደለም። ያንን ችግር ግን ግጭቱን ከሚፈቱ ሰዎች ጋር ነው እንጂ ተነጋግሮ መፍታት ያለበት። እኛ ምንድነን ያንን የምንሰማበትና ያንን የምናደርግበት? ስለዚህ አድማጭ ምን ይላል? አይ በሚቀጥለው አልመጣም ይላል። በቃ እንደዚህ ከሆነ እኔ ምን እንዴ ለምን እንትን አልሄድም ሚል ነገር ይመጣል። ሌላው ደግሞ ሐዘን ብቻ አይደለም ደስታም ሊሆን ይችላል በውስጡ ያለው። በቃ በሆነ ነገር እግዚአብሔር አስደስቶት ሊሆን ይችላል። ወይ ልጅ ወልዶ ይሆናል፣ ወይ ተመርቆ ይሆናል ከሆነ ኮሌጅ፣ ወይ የሆነ ብቻ ያ ሳምንት ለዛ ሰው ወይም ለዛች እህት በጣም የደስታ ሳምንት ሊሆን ይችላል። ከዚህ በዛ መንፈስ ውስጥ ስለሆነ ያለው ያ ሰው አንዳንዴ እንደውም እኛ ደስ ያለን ጊዜ ሰው ሁሉ ደስ ያለ ሁሉ ይመስለናል። ታውቃላችሁ፣ እኛም ያዘንን ጊዜ ሰው ሁሉ ያዘን ምናምን ሁሉ ይመስለናል እንደዚህ። ስለዚህ ያንን ደስታውን መያዝ ስላልቻለ ወይንም በቃ ውስጡን ማረክ ስላልቻለ ያንን ለመግለጥ ይሞክራልና ግን እንደቆመ እግዚአብሔር ይባረክ በዚህ ሳምንት የሆነልኝ ልንገራችሁ ምናምን ብሎ እንዳይናገር ወደ ቃል ነው እንሄዳለን የተባለው። ስለዚህ ምን ያደርጋል? አንድ የሆነች የመጽሐፍ ቅዱስ ክፍል ይንተራስና ወይም ያነሳትና ያችን ከዛ ግን ወደዛ ደስታው፣ ወደዛ ምስጋናው፣ ወደዛ መደነቁ ይገባና 40 ደቂቃ ወይም 1 ሰዓቱ ያልቃል። አሁን እናንተ ይሄ ምን ክፋት አለው? ጌታን ያመሰገነው ምን ችግር አለው ልትሉኝ ትችላላችሁ። በጣም ቅን ሆናችሁ ማለት ነው። ወደ እግዚአብሔር ቃል እንሄዳለን ነው እንጂ የተባለው ወደ ጋሽንትና የደስታና የምስጋና መልእክት እንሄዳለን አይደለም የተባለው። ወደ እግዚአብሔር ቃል እንሄዳለን ከተባለ ወደ እግዚአብሔር ቃል ነው መሄድ ያለብን። የእኛን ደስታ የእኛን መደነቅና መገረም በኋላ ፕሮግራም ሲያልቅ ለወዳጆቻችን እንንገርና እግዚአብሔርን አመስግኑ እንበል እንጂ የእግዚአብሔርን ቃል የምንሰማበትን ሰዓት በዛ ተክተን መሸፈን የለብንም ብዬ አስባለሁ። ይሄንን ምን ይሉታል ፈረንጆቹ? የእግዚአብሔርን ቃል አንድ ጥቅስ ጠቅሶ ያን መናገር ሲገባ ማብራራት ሲገባ ወደ ሌላ ነገር ውስጥ መግባት ማለት ዋና ልትዋኙ ስትሄዱ ስፕሪንግ ቦርድ የሚባል አለ፣ መዝለያ። እንደዚህ ዳይቭ የሚገባ ዋናተኛ በጣውላ ወይም በብረት የሚሰራ አለ እንደሚዘለልበት ሁለት ሶስት እንደዚህ ንጥር ትሉና ዘላችሁ ትገባላችሁ። መዝለያ ስፕሪንግ ቦርዱን የፈለጋችሁት እናንተ ዋና ውስጥ እስክትገቡ ድረስ ነው። ዋና ውስጥ ከገባችሁ በኋላ ምንም አይሰራላችሁም ያ ስፕሪንግ ቦርድ። ልክ እንደዚህ የእግዚአብሔርን ቃል እንደዚህ መጠቀም ነው ብለው ይናገራሉ ፈረንጆቹ። ሊናገር የፈለገው የራሱ ነገር አለው። ጥቅሱን ያነበበውን ጥቅስ ግን እንደ ስፕሪንግ ቦርድን የተጠቀመበት መዝለያ ነው እንጂ ያደረገው ዋናው መልእክቱ አይደለም ለዛ ሰው ብለው ይናገራሉ። ስለዚህ የስብከትን አገልግሎት ስናገለግል አሁን እያገለገልንም ያለን
ከዚህም በኋላ በዚህ አገልግሎት እሳተፋለሁ የምንል ሰዎች ለጢሞቴዎስ እንደተነገረው ነው። ቃሉን ስበክ ማለት በእናትህ ሌላ ነገር አትስበክ ማለት ነው። ስለዚህ የእግዚአብሔርን ቃል ለማቅረብ ስንዘጋጅ ቤታችን ሆነን የእውነት ሙሉን ሰዓት ይሄን እግዚአብሔር አበራልኝ የምንለውን ቃል ለማብራራት ነው የምንመጣው ወይስ ሌላ የምንጨምረው ነገር አለ? እሱም በጣም ማሰብ ያስፈልጋል። በየመካከሉ እኮ የህይወት ምስክርነታችን ምናምን አናንሳ አይደለም። ሙሉን ተጀምሮ እስከሚያልቅ ግን ይሄን ክፍል አካፍላለሁ ብለን ቃል ገብተን ገና ስንቆም ያንን ያካፍለናል ወይም ታካፍለናለች ብለን ስንጠብቅ እርግፍ አድርጎ ረስቶት ሌላ ነገር ተናግሮ መውረድ እሱ ስብከት አይደለም። ይሄንን አርገን ሰው ይለወጥ ምንል ከሆነ ሰው አይለወጥም። አሁን አንዳንዴ እንዴ እግዚአብሔር ሕዝብ ግን አይለወጥም እንዴ አይለወጥም እንዴ እንላለን። ምን አቅርበን እኛ ምን አቀረበን? እስቲ እንመርምረው። እኛ የምናቀርበውን መልእክት የእውነት ያንን ክፍል ሙሉን ነው እያቀረብን ያለነው ወይስ ሌላ ነገር ነው እኛ እየተናገርን ያለነው? እንዴ የእግዚአብሔርን ቃል በትክክል ሳናቀርብ ሰው ይለወጥ ማለት የማይሆን ነገር ነው። ዛሬ ከኔ ጋር የዕንባቆምን መጽሐፍ እናያለን ሲል ዕንባቆም ጎሽ፣ የዕንባቆም መጽሐፍ 3 ምዕራፍ ነው ያለው። የትኛውን ምዕራፍ ይሆን የሚያነሳልን ጉጉት ነው እየፈጠረ ያለው። እንግዲህ ሲናገር የዕንባቆምን መጽሐፍ ነው የምናየው። እስቲ አውጡ መጽሐፍ ቅዱሳችሁን ዕንባቆም መጽሐፍ ግለጡ ይለናል። እሺ እንገልጣለን። ምዕራፍ 1 ይሁን ምዕራፍ 2 ይሁን ምዕራፍ 3 ይሁን አላቅም፣ እየጠበቅኩኝ ነው በጉጉት። ምዕራፍ 2 ነው የምናየው። ጎሽ እሺ ምዕራፍ 2 እገልጣለሁ። ጻድቅ በእምነት በሕይወት ይኖራል። እሺ በጣም ጥሩ። እንደውም የማይገባኝ ክፍል ነበረ፣ ምን ማለት ይሆን ብዬ ገልጬ ቁጭ ብዬ በጉጉት እጠብቀዋለሁ። እግዚአብሔር ለዕንባቆም ተገልጦ እሺ እንደዚህ አለው። እሺ ከዛ እሱም እንደዚህ ብሎ መለሰ። እሺ ከዛ እርግፍ አድርጎ ዕንባቆምን ትቶ ሌላ ታሪክ። ድንገት እኮ ነው በቃ ሌላ ታሪክ። ይሄ እንደ ስፕሪንግ ቦርድ መጠቀም ማለት ነው። ዕንባቆምን ስንዘጋጅ የእግዚአብሔርን ቃል ለማቅረብ ስንዘጋጅ ቁጭ ብለን መጠመቅ አለብን በዛ ክፍል ውስጥ ማለት ነው። ራሳችን በቃ ዝፍቅ ብለን ገብተን በዕንባቆም ጫማ ውስጥ ገብተን ዕንባቆም ከእግዚአብሔር ጋር የሚነጋገረውን የሚያወራውን እግዚአብሔር ምን መለሰለት፣ እሱ ምን መለሰ፣ ምን ተባባሉ፣ መጨረሻ የመጣ ሪዞሉሽን ካለ ራሱ ይሄ በቃ መፍትሄ ከመጣ መጨረሻም ላይ የመጣውንም መፍትሄ በደንብ ድብን አድርገን አይተን ወይ ጉድ ይገርማል። እግዚአብሔር እኮ እዚህ ጋር እንደዚህ አይነት ባህሪው ነው የተገለጠው። የሚገርም ነው። ስለዚህ ይሄ ባህሪው ዛሬም ይሰራል ብለን እንደዚህ በጣም በቃ እዛው ውስጥ እንደ ባህር ዋኝተን እዛው ውስጥ እሱኑ ነው እንጂ ማቅረብ ያለብን መጨረሻ ላይ አንዴ አንበበ ነው ከዛ ትንሽ ተናግረን እርግፍ አድርገን ትተነው ከነመፈጠሩ ትተነው ጭራሽ ሌላ ነገር ምናልባትም ጉባኤ ውስጥ ካየነው ነገር የተነሳ ራሱ እዛው እንትን እያደረግም ማለት ነው። ለምሳሌ አሁን አንዳንዴ የጉባኤውን አድንቆ የማይጠግብ ሰው አለ። በጣም ነው የምታምሩት፣ እሺ፣ በጣም ደስ ትላላችሁ፣ እሺ፣ እናንተ የተወደዳችሁ የጌታ ልጆች፣ እሺ፣ እስቲ ከጎን ያለው ፊት ያበራል በለው፣ ፊት ያበራል። ምንም አይጨርስም እንዴ እስክትሉ ድረስ አንዳንድ ጊዜ በቃ አይመጣም ወይ ወደ ዕንባቆም አይመለስም ወይ ወደ ነገረን ክፍል አይመለስም ወይ እስክትሉ ድረስ በጣም የምትጨነቁለት ሰባኪ አለ ማለት ጭራሽ ለሰባኪው ጸልዩ እስኪላችሁ ድረስ ማለት ነው። የእግዚአብሔርን ቃል ለሰሙ መጣችሁ ለሱ ጭራሽ መልጃ ማለት ነው። ለሱ ጭራሽ ኧረ እርዳው ጌታ ሆይ፣ ኧረ እርዳው ጌታ ሆይ፣ ኧረ እንደገና ወደ ትኩረቱ ይመለስ፣ ኧረ ወደ ነገረን ክፍል ይመለስ እንዳላችሁ ፕሮግራሙ ሊያልቅ ይችላል። ሲበዛ ጥሩ አይደለም ለማለት ነው። ፎከስድ መሆን ያስፈልጋል። በቃ ሰባኪ ይሄ እንደው በአንድ ጊዜ የሚመጣ ነገር አይደለም። በጣም ኤክስፒሪየንስ ይፈልጋል። ጥቅሟንም ማወቅ ይፈልጋል። ደግሞ በትክክል የእግዚአብሔርን ቃል ቁልጭ አድርጎ ማቅረብ ጥቅሙ ምን እንደሆነ ያወቀ ሰው እዛችሁ ጋር በቃ እንትን ሲያረግ ታዩታላችሁ። የዚህን ጥቅም ያላወቀ ሰው ወይም የዛኛውን ጉዳት ያላወቀ ሰው ግን እየሰራው ነው ብሎ ብዙ ዓመት ሊያስቆጥር ይችላል። ግን የእግዚአብሔር ቃል ሳይሆን የሚያቀርበው ሌላ ነገር ነው የሚያቀርበው። መጽሐፍ ቅዱስ ደግሞ ቃሉን ስበክ ነው የሚለው እንጂ እንደው ያገኘኸውን ነገር ስበክ አይደለም። የመጣልህን ነገር ስበክ አይደለም። ቃል ነው፣ የእግዚአብሔር ቃል ነው መሰበክ ያለበት። ስለዚህ አንዱ ስብከት የሚመስል ግን መድረካችንን እየወረረ ያለ ልምምድ ይሄ ነው። ይሄን አይታችሁ አታውቁም? በቸርች ውስጥ አለ። ከኤክስፒሪየንስ እጥረት የተነሳ ከሆነ ችግር የለውም። ኤክስፒሪየንስ ሲያገኝ ሰው እያሻሻለ ይሄዳል። እንደ ልክ ከቆጠረው ግን ጥሩ አይደለም።
እንደ ትክክል ከቆጠረው ግን ጥሩ አይደለም። በዝግጅት የማያምን ሰው አለ። ለምሳሌ አሁን እግዚአብሔርን ቃል ቁጭ ብሎ አጥንቶ ጸልዮ ማቅረብን የማያምን ሰው አለ። ጓደኛ አለኝ ይሄን የማያምን ጓደኛ። እኔ እንዴት እንደሚሆንልህ ይገርመኛል ይለኛል። እንዴት ቁጭ ብለህ በቃ ታጠናለህ እንዴ? ለምን አላጠናም? እንደው ቁጭ ብለህ አዎ። ኧረ እኔ አልችልም። እና እንዴት ነው የምትችለው? እዛው ስቆም ይሰጠኛል። እኔ ደግሞ ያንተ ይጨንቀኛል እለዋለሁ። በቃ አንተ እኔ ይጨንቀሃል። አዎ ያንተ ይጨንቀኛል ይለኛል። በቃ ተንበርከከ እየጸለይክ ተነስተህ እንደገና እያነበብክ እንደገና እየጸለይክ እንደገና እያወጣ እያወረድክ መንገድ ላይ እየሄድክ እያሰላሰልከው እያሰብከው ምን እያልከው ቆይተህ ነው ሰዓቱ ሲደርስ መተህ የምትሰብከው። አዎ እንደው አይምሮ እንደዚህ ተይዞ ሳምንቱ ሙሉ አዎ እንደውም ያንሰኛል ጊዜው እለዋለሁ። ኧረ መጥኔ ስጥ አንተ በጣም እንዴት ይለኛል። እኔ ደግሞ ያንተ ነው የሚጨንቀኝ። እንዴት ይሆንልሃል? እንደው ዝም ብለህ ቁጭ ብለህ ሰዓቷ ስትደርስ እንደው ሙልት ይላል ውስጥ። አዎ አንድ ቀን ግን ትዋረዳለህ እለው ነበረ። በቃ ገጠመው። አንድ ቀን አፌ ውስጥ አንድ ቃል ጠፋ አለ። በቃ እንደለመድኳት መጥቼ ቆምኩኝ። ከየት ይምጣ አለ። በቃ ብለው ብሰራው በዚህ ብል በዚህ ግራ ገባኝ አለ። በቃ ከዛ መጣና ነገረኝ። አንተ ተዋረድኩ እኮ ዛሬ አለ። እንዴት አልኩት። ጠፋ አለ። በቃ አንድ ነገር ጠፋ አለ። በቃ አዎ እኔ በዝግጅት አምናለሁ አልኩት። በደንብ በዝግጅት አምናለሁ። መጸለይ፣ ደጋግሞ ማጥናት፣ ያንን ክፍል ማየት። ምንድነው በዚህ ክፍል ላይ እግዚአብሔር የተናገረው በዛን ጊዜ? ዛሬ ስለኔ ምንድነው የሚናገረኝ? ለእግዚአብሔር ሕዝብ ምንድነው መልእክቱ የሚለውን እንደውም ጊዜ ያጥራል እንጂ እንደዛ ተነጋገርን። ለምን ለማለት ነው አለ እንደዚህ አይነት ነገር መድረካችን ላይ አለ። እንደሱ አንሁን ለማለት ነው። እንደሱ አንሁን። እሱ ስብከት አይደለም። እሱ ንባብ ነው። በቃ ጀስት አወጣን፣ ያንን ክፍል ግለጧልን፣ ገለጥን፣ አነበብን፣ ከዛ ረስተነው ሌላ ነገር ተናግረን ከወረድን እሱ ስብከት አይባልም። በዚህ ሰው ይለወጣል ብለን ካሰብን አይለወጥም። ማለት ማንበብማ ልክ እኔ አውጡ ብዬ ዕንባቆም አውጡ፣ እሺ ምዕራፍ 2 አውጡ፣ እሺ ቁጥር እንደዚህ አውጡ፣ እሺ እግዚአብሔር ዕንባቆም እንደዚህ ያለው ከዛ እንደዚህ ሆነና እንደዚህ ያለው፣ እሺ የሚገርማችሁ ነገር ብዬ ትቼው ይሄንን ሌላ ነገር ካወራው ይሄን ማንበብማ እኔም እኮ ቤት ያነባለሁ። ምንድን ያደረገልኝ ታዲያ? ሰባኪ ማብራራት ነበረበት። ስለዚህ ባይብል ሪዲንግ እና ፕሪቺንግ በጣም ይለያያሉ። መጽሐፍ ቅዱስ ንባብ ነው፣ መስበክ ግን ሌላ ነገር። ስለዚህ ይሄ እየታየ ነው በመድረካችን ላይ። እንድንጥቅስ አንብቦ ያብራራል ብለን ስንጠብቅ ሌላ ነገር ተናግሮ ፕሮግራሙን መጨረስ፣ እንደዚህ አይነት ነገር አለ። ምናልባት እንትን እንዳይልባችሁ እንደው እንዳይምታታባችሁ ትንሽ ክሊር ለማድረግ ከዚህ ከፓወር ዲሞንስትሬሽን ጋር የተያያዘ አገልግሎት ያላቸው ሰዎች የኃይል አገልግሎት ለምሳሌ በመናፍስት የታሰሩ ሰዎችን ነፃ ከማውጣት ጋር፣ በጉባኤ ላሉ ሰዎች መልእክት ከማምጣት ጋር፣ ለግለሰቦች መልእክት ከማምጣት ጋር የተያያዘ አገልግሎት ያላቸው ሰዎች እንደዚህ ሲያደርጉ ብታዩ እንዳደነግጡ። አንድ ክፍል ያነባሉ፣ ያንን ብዙ ላይ አብራሩት ይችላሉ። ግን በጉባኤ ውስጥ ያለውን ነገር እግዚአብሔር ገልጦላቸው የዴሊቨረንስ አገልግሎት ምናምን ሊሰጡ ይችላሉ። እሱን እየተቃወምኩ አይደለም። እኔ አሁን ስለ ስብከት ነው እያነሳው ያለሁት እንጂ ስለ ጸጋ ስጦታና አጠቃቀማቸው ምናምን አይደለም። ይሄ ስልጠና አይደል? ከእሱ ጋር እንዳደባልቁትና በዚህ አገልግሎት ውስጥ የሚያገለግል ሰው ለምሳሌ ሊያገለግል ሲመጣ እዚህ ጉባኤ ውስጥ ወይም ከእናንተው መካከል አንድ ክፍል አንብቦ ያንን ሳያብራራ ወደዚህ ኃይል አገልግሎት ቢገባ አብርሃም እኮ ባለፈው መጥቶ እኮ ይሄ ትክክል አይደለም ብሎን ነበር ብላችሁ እንዳትወቅሱኝ ወይንም እንዳትሉ። እሱ የስተት ትምህርት ነው። እንደሱ ካሰባችሁት የስተት ትምህርት ነው የሚሆነው። የኃይል አገልግሎት በመናፍስት የታሰሩ ሰዎችን ነፃ ከማውጣት ከዴሊቨረንስ ጋር በተያያዘ ያለን አገልግሎት እኔ እያስተማርኩ አይደለም፣ አሁን እያነሳው አይደለም። እሱ ራሱን የቻለ ሌላ ስልጠና ሌላ እንትን የሚፈልግ ነው። እኔ ምንድነው እያሰለጠንከን ያለው? እኔ ስለ ስብከት ነው እያነሳው ያለው። እግዚአብሔር በዛኛው አገልግሎት ውስጥ የሚሰራውን ስራ በጣም የማከብር ሰው ነኝ። በጣም በዴሊቨራንስ በጣም አምናለሁ። በጉባኤ ውስጥ ያሉ ሰዎች ለግል መልእክት እግዚአብሔር ሊናገራቸው ይችላል። በደንብ አምናለሁ። እሱን እኔ እየነካሁ አይደለም። እሱ ራሱን ችሎ የሚካሄድ አገልግሎት ነው። የስብከትን አገልግሎት አንድ ሰባኪ ቆሞ የእግዚአብሔርን ቃል ለጉባኤ ሊያብራራ ቆሞ ማብራራት አለበት ነው እንጂ እያልኩ ያለሁት
ያኛውን የነቀፍ ወይንም የተቃወምኩ ወይንም ልክ አይደለም ምናምን እያልኩ አይደለም። አደራችሁን እንዲህም አይነት ጸጋና አገልግሎት ያላችሁ ሰዎች አደራችሁን ዲስከሬጅ እንዳትሆኑ፣ ቀጥሉ አገልግሎታችሁን።